ሰላም እንዴት ናችሁ? እንግዲህ ዛሬ ሽምግልና ይዤባችሁ መጥቻለሁ። በርካቶችን ያነጋገረው የተወዳጇ ቲክቶከር ዩቲናስ ወይም ደግሞ የሀያት ናስር ሽምግልና ጉዳይ። ዩቲናስ ሽምግልና ልልክ ነው ማለቷን ተከትሎ በርካቶች ሐሳብ እያጋሩ ይገኛሉ። እውነት ሽምግልናው ሊላክ ነው ወይ? ከዚህ ጉዳይ ጀርባ ከራሷ ከአንደበቷ የሰማነውን ጉዳይ የምንነግራችሁ ይሆናል። ውድ ቤተሰቦቻችን ከዚሁ ጋር በተገናኘ ደግሞ የ5 ሚሊዮን ብር ስጦታ ከደጇ ደርሷል። ዩቲናስን ወደ ሀብት ማማ ይወስዳታል፣ የ5 ሚሊዮን ብር ሽልማትም እንድትቀዳጅ አድርጋታል የተባለው ጉዳይ ምን ይሆን? በመረጃ ሰዓታችን በዝርዝር እንቃኘዋለን። በሌላ በኩል ደግሞ ከምናነሳቸው ጉዳዮች መካከል በኢቢኤስ ቴሌቪዥን ላለፉት ዓመታት በተወዳጅነት የዘለቀውና የፕሮግራሙ ድምቀት ሆኖ ያለፈውን ነፃነት ወርቅነህ የታጣበት የቤተሰብ ጨዋታ በተመለከተ አራቶቹ የመጨረሻ እጮች ጋር በተገናኘ አዲስ ጉዳይ ወጥቷል። በመረጃ ሰዓታችን እንቃኘዋለን። ተወዳጇ ድምፃዊት ቬሮኒካ አዳነ የጤናዋ ጉዳይ አሳሳቢ ሆኗል። እንደ ቀላል ተጀምሮ ላልታሰበ ቀውስ ውስጥና ብሎም ለጤና መቃወስ የደረጋት ጉዳይ ምን ይሆን? ከአንደበቷ የሰማነውን እንነግራችኋለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። መልካም ቆይታም። በኢቢኤስ ቴሌቪዥን መስኮት ለበርካታ ዓመታት በተወዳጅነት የዘለቀው የቤተሰብ ጨዋታ ፕሮግራም አሁን ላይ በትልቅ መስቀለኛ መንገድ የቆመ መስሏል። ይህ ፕሮግራም ቤተሰቦች በአንድነት ተቀምጠው ጊዜ የሚያሳልፉበትና የሚደሰቱበት ትልቅ የቴሌቪዥን ፕሮግራም ነበር። አሁን ላይ ተወዳጅ ፕሮግራም ከስሙ በላይ ገዝፎ ማሳየት በልዩ አቀራረብ ክህሎቱ በሚማርክ ፈገግታውና በአዝናኝ መድረክ አያያዙ የተመልካቾችን ልብ የገዛው ሁለገቡ አርቲስት ነፃነት ወርቅነህ ከዚህ ዓለም በአሳዛኝ ሁኔታ በሞት መለየቱን ተከትሎ የፕሮግራሙ ወደፊት ዕጣ ፈንታ የብዙዎች መነጋገሪያ ሆኖ ቆይቷል። ነፃነት ወርቅነህ በመድረክ ላይ በሚያሳየው አስደናቂ ንቃት ተወዳዳሪዎችን የሚያበረታታበት ብሎም ደግሞ ሳቅና ጨዋታ የሚፈጥርበት መንገድ የፕሮግራሙ ተወዳጅነት እንዲጨምር ካደረጉ ጉዳዮች መካከል ቀዳሚ ነው። የቤተሰብ ጨዋታ የኢትዮጵያን የሳምንት መጨረሻ ብሎም ደግሞ በብዙ መልኩ መደሰቻና መሰባሰቢያ ነበር። የእርሱ ድንገተኛ ህልፈት በቴሌቪዥን መዝናኛ ኢንዱስትሪ ውስጥ ትልቅ ክፍተት የፈጠረ ክስተት ሆኖ ዛሬም ቀጥሏል። ከነፃነት በኋላ የቤተሰብ ጨዋታን ማን ሊመራው ይችላል የሚለው ጥያቄ በብዙዎች ዘንድ ሲነሳ ቆይቷል። ለወራት በዘለቀው የህዝብ ጥቆማና ምርጫ ወደ መጨረሻው ምዕራፍ የደረሱ አራት ተለይተዋል። የተመልካች ምርጫ የመጨረሻው ዙር ላይ የደረሰ ሲሆን ከተለያዩ የኪነ ጥበብ ዘርፎች ከተውጣጡ በርካታ ተወዳዳሪዎች መካከል በህዝብ ድምጽ ከፍተኛውን ነጥብ በማግኘት የተለዩት አራቱ የመጨረሻ እጩዎችም ከነሱ አንዱ የዚህ ፕሮግራም መሪ ሆኖ ይረከባል። ቀጣዩን የቤተሰብ ጨዋታ ፕሮግራም በብቃት ያቀርባሉ ተብለው በህዝብ የታጩት አራቱ የመጨረሻ እጩዎች መካከል ኮሜዲያን ያሲኖ፣ ሚሊዮን ብርሃኔ፣ አንዱ ዓለም አስተመቼ ወይም ደግሞ የነፃነት ወርቅነህ አምሳያ ተብሎ የሚጠቀሰው ይስ ግለሰብ እንዲሁም ደግሞ ሰመረ ባሪያው ናቸው። በተለያዩ ኮሜዲ ስራዎችና መድረክ መሪነቱ የሚታወቀው ኮሜዲያን ያሲኖ ለመምረጥም YR ብለው በፊልምና በቲያትር ስራዎቹ ከፍተኛ ተወዳጅነት ያተረፈው ሚሊዮን ብርሃኔ ለመምረጥ ደግሞ MB እንዲሁም በማህበራዊ ሚዲያ ነፃነትን በመምሰል ብቅ ብሎ ተወዳጅነትን ያተረፈው በብዙዎች ልብ ውስጥ የቀረው አንዱ ዓለም አስተመቼ ለመምረጥ ደግሞ AE ብለው እንዲሁም ደግሞ በስተመጨረሻም በብዙ መልኩ ከሚነሳውና በሽሙጣዊና ማህበረሰባዊ ህጸጾችን በማውጣት የሚታወቀው ሰመረ ባሪያው ለመምረጥ እንዲሁም SB ብለው እንዲመርጡ በ7696 አጭር የጽሑፍ መልእክት መቀበያ መዘጋጀቱን አዘጋጆች ገልጸዋል። ይሁን እንጂ አዲሱ አቅራቢ የመምረጥ ሂደቱም በድምጽ አሰጣጡ ብቻ የሚያበቃ ቀላል ጉዳይ አልነበረም። ከፕሮግራም አቅራቢነት ምርጫ ጎን ለጎን በተመልካች ዘንድ ሰፊ ሐሳብ ሲነሳ ነበር። የሐዘን ስሜትና የተለያዩ ሐሳቦች አሁንም ድረስ በስፋት የተንጸባረቁ ነው። ሁለገብ አርቲስት ነፃነት ወርቅነህ ለፕሮግራሙ የነበረው ትርጉም ከቃላት በላይ በመሆኑ ብዙዎች አሁንም ድረስ የእርሱን ማለፍ መቀበል ከብዷቸዋል። በመሆኑም በህዝብ ዘንድ የተለያዩ ጠንካራና አከራካሪ ሐሳቦች ሲንጸባረቁ ነበር። አንደኛው ግን ፕሮግራሙ የነፃነት ወርቅነህ ትልቅ የጥበብ ውርስ በመሆኑ በአዲስ አቀራረብ ተተክቶ መቀጠል አለበት ብሎ በጥብቅ ሲያምን፣ ሌላኛው ግን ደግሞ ፕሮግራሙ መቀጠል ያለበት ቢሆንም ለታላቁ አርቲስት መታሰቢያ ሲባል የነፃነት ጨዋታ በሚል ይቀየር የሚል ሐሳብም ተነስቶ ነበር። በሌላ በኩል ደግሞ ይበልጥ ስሜታዊ የሆነው ሰፊው ተመልካች ነፃነት ወርቅነህን ማንም የሚተካው የለም የሚል ጽኑ እምነቱን አንጸባርቋል። ለነዚህ ተመልካቾች ማንም የእርሱን ጫማ ተክቶ መቆም ስለማይችል ፕሮግራሙ ክብሩን ጠብቆ ባለበት መቆም አለበት ብሎም መቋጨት አለበት የሚል ሐሳብን
በስፋት ሲያንጸባርቁ ቆይቷል። እነዚህ የተለያዩ ሐሳቦችና ጥያቄዎች ብሎም ስሜቶችም በብዙ መልኩ ይህ ሂደት እንዲጠበቅ አድርጓል። የኢቢኤስ ቴሌቪዥንና የፕሮግራም አዘጋጆች ይህን ውሳኔ ለራሱ ለህዝቡ ተተውቷል። የትኛው ውሳኔ ላይ ቢደረስ ነጻነት ወርቅነህ በኢትዮጵያ ቴሌቪዥን ታሪክ ውስጥ የተወው ደማቅ አሻራ ሁሌም የማይደበዝዝ ነው። ታዲያ ቀጣዩ የዚህ ፕሮግራም መንበር ተረካቢ የነጻነት ወርቅነህ ቦታን የሚተካው ሰው ማን ይሆን? ጊዜ የሚፈታ ጉዳይ ሆኖ እንዲቀመጥ ግድ ብሏል። በዚህ ወደ ሌላኛው ጉዳያችን ስንሻገር ቬሮኒካ አዳነ የድምጻዊት ቬሮኒካ አዳነ በህመም በአልጋ ላይ መዋል ጉዳይ የብዙዎችን ልብ ነክቷል። ከዚህ ጋር በተገናኘ እርሷም ዝምታዋን ሰብራለች። ድምጻዊቷ በድንገትና በአጋጣሚ ወደ ሆስፒታል የሄደችበት ሂደት ዛሬ ላይ በቀላሉ የምትወጣበት ሳይመስል ቀርቷል። ወፍራሻል የሚል ቃል ያመጣው ጣጣና የጨጓራ ህመም የዚህ ዋነኛ ምክንያት ሆኗል። ሰሞኑን ቬሮኒካ አዳነ ለአዳዲስ የሙዚቃ ቪዲዮ ቀረጻ ዝግጅት ላይ በነበረችበት ወቅት ነበር ከወዳጅ አድናቂዎች እንዲሁም ደግሞ በዙሪያ ካሉ ሰዎች ቬሮኒካ ትንሽ ወፍረሻል የሚል አስተያየት በብዛት የተሰነዘረባት። ታዲያ እሷም ይህን ሰምታ ዝም አላለችም። አቋሟን ለማስተካከልና ለማሳመር በካሜራ ፊት ሸንቃጣ ሆና ለመታየት ብዙ ሂደቶችን ዘየደች። ከነዚህ መካከል አንደኛው ዳይት መጀመር ነበር። ነገር ግን ጨጓሯ ይህን ድንገተኛ የረሃብ አድማ አልተቀበለውም። ውጤቱም የጠበቀችው ሸንቃጣነት ሳይሆን የጽኑ የጨጓራ ህመም ሆኖ አረፈው። በካዲስኮ ጀነራል ሆስፒታል ገብታ ለ4 ቀናት ብርቱ ምርመራ ሲደረግላት እንደነበር ገልጻለች። መጨረሻም ሆስፒታሉ ሐኪሞችና ነርሶችን አመስግና እግዚአብሔር ያክብርልኝ እንዳትጨነቁ አሁን ደህና ነኝ ስትል ብቅ ብላለች። ሰዎች ውፍረት ቀንሽ የሚል ቃል ካንደበታቸው ቢወጣም እሷ ግን ከጤናዋ ብዙ ነገር ያጎደለች ይመስላል። የቬሮኒካ አዳነ ይህ ገጠመኝ የመጀመሪያ አልነበረም። ከዚህ ቀደም የጤና ፈተና እንዲሁ አጋጥሟት ነበር። ወደ ኋላ መለስ ብለን ስናስታውስ አገር አሜሪካ ትልቅ የሙዚቃ ኮንሰርት ለማቅረብ በሄደችበት በዚያው መድረክ ላይ ታማ ሐኪም ቤት መግባቷና በሐኪም ቤት በነበረችበት ወቅት ተነስታ በማህበራዊ ሚዲያ የተለቀቀው ፎቶ የብዙዎችን ድንጋጤ ጨምሮ ነበር። አድናቂዎቿ በጭንቀት ሲዋከቡ እሷም ያን ከባድ ጊዜ አለፈች። በሌላ በኩል ደግሞ የተሳሳተ ሜካፕ በተለይም ጥፍር አካባቢ ልትጠቀም የሚገባው ሜካፕ አይኗ ላይ ተቀብተው አይኗ ወደ መጥፋት ደረጃ ደርሶ እንዲሁም አሳሳቢ ሁኔታ ላይ ተገኝታ በነበረበት ወቅትም መሰል ድርጊቶችን አድርጋ በማህበራዊ ሚዲያ የብዙዎች ድንጋጤ ተንጸባርቆ ነበር። በአጠቃላይ ቬሮኒካ አዳነ በሜካፑም እንዲሁም ደግሞ ምግብ ቅነሳ አሊያም ሰውነትን ለማስተካከል ከዚያም ሲሻገር ባህር ማዶ ጉዟ ፈተና የተንጸባረቀባት ሆኖ አልፏል። ያም ሆኖ ግን አድናቂዎቿ በክብደትሽም በቅጥነትሽም እንወድሻለን፣ ከምንም በላይ ግን ጤናሽን ጠብቂ ያሏት ይገኛሉ። እኛም መልካሙን የጤና ጊዜ ተመኘን። በበስተመጨረሻ መረጃችን ደግሞ ተወዳጇ የቲክቶክ ንግስት በኢትዮጵያ ቀዳሚ ከሆኑት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በተለይም በቲክቶክ መንደር ቀድመው ብቅ ካሉት መካከል አንደኛው ሀያት ናስር ወይም ዩቲናስ በቅርቡ ሽምግልና ልልክ ነው ማለቷን ተከትሎ የሰርግና የትዳር ወሬ በማህበራዊ ሚዲያው በስፋት ተናፍሶ ነበር። ብዙዎች ማን ይሆን እድለኛው በማለትም መላምት ሲሰጡና ልትሞሸር ነው ብለው ነገሮችን ከፍ ሲያደርጉ ነበር። ዩቲናስ ግን ነገሩ ሁሉ ወደ አስገራሚና አዝናኝ የዘመቻ ስልት ቀይረዋለች። ለካስ ሽምግልና የተላከው ለትዳር ሳይሆን ሌላኛው ታዋቂ ወጣት ቲክቶከር አዶናይ ዳሽን ሱፐር አፕ አዘጋጀው ውድድር ላይ እንድትታጭ ላደረጋትና ከፍተኛ ተወዳጅነት ላተረፈችበት አምባር ለተሰኘው አጭር ፊልም የድምጽ ማሰባሰብ ወይም ደግሞ ቮቲንግ ቅስቀሳ እንዲያደርግላት ለመጠየቅ ነበር። ይህ በፈጠራ የታከለበትና በሳቅ ያዋዛቸው የሽምግልና ስልቷ ማህበራዊ ሚዲያ ተጠቃሚዎችም በእጅጉ ከማዝናናቱ በላይ የዲጂታል ሚዲያ ብልህነቷን ያስመሰከረ ሆኗል። ከዚህ አዝናኝ ክስተት ባሻገር ግን ዩቲናስ የዓመቱ ትልቅ የትኩረት ማዕከል ያደረጋት ሌላ አስገራሚ ጉዳይ አለ። ይኸውም የቅን ልቦች የዓመቱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የግራንድ ወርቅ ሽልማት እጩዎች ይፋ መደረግ ነው። ዩቲናስ ግንባር ቀደም እጩ ሆና መቅረቧ የተነገረ ሲሆን በበጎ ተግባር ፈጠራ በታከለባቸው ስራዎች በማህበራዊ ሚዲያ ተጽዕኖና በዲጂታል ሚዲያ ዘርፍም የተሰማሩ ታዋቂ ግለሰቦች ብሎም ሌሎች አካላት በብርቱ የሚፎካከሩበት በዚህ ታላቅ ውድድር ላይ ዩቲናስ፣ አዶናይ፣ ባርኮት፣ ብሩክ ኒውስና ከሌሎችም በርካታ ተጽዕኖ ፈጣሪዎች ጋር ለዚህ የሽልማት መድረክ መታጨቷ ተገልጿል። ዩቲናስ አሸናፊ ትሆናለች የሚል ሰፊ ቅድመ ዝግጅትም ከአሁኑ የተሰጠ ይገኛል። የዚህ ግዙፍ ውድድር አሸናፊ የሚበረከትለት የ100 ግራም ወርቅ ሽልማት ሲሆን ይህም በገንዘብ ሲተመን በአሁኑ ወቅት ላይ ወደ 5 ሚሊዮን ኢትዮጵያ ብር አካባቢ ያወጣል። በአጠቃላይ ዩቲናስ በአንድ በኩል በአምባር ፊልም ተወዳጅነቷን እያሳደገች በሌላ በኩል ደግሞ በእነዚሁ ተጽዕኖ ፈጣሪ በሆኑ ስራዎቿ ወደፊት የገሰገሰች የ5 ሚሊዮን ብር የወርቅ ሽልማት ለማሸነፍ ከጫፍ መድረሷ በማህበራዊ ሚዲያ በርካቶች የተነጋገሩበትና ሐሳባቸውን እየሰነዘሩበት ይገኛሉ።
ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝነው መረጃ ደግሞ እነዚህ ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።